አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሰረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። የተከበራችሁ ተመልካቾቻችን ከኢሳት ነፃ የሕዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የፌዴራል መንግስት የ2019 በጀት ዓመት በጀት 2.3 ትሪሊዮን ብር ይደርሳል ተባለ። በዚህም 1.2 ትሪሊዮን ብር ለመደበኛ ወጪ፣ 568.2 ቢሊዮን ብር ለካፒታል ወጪ፣ 520.6 ቢሊዮን ብር ለብሔራዊ የክልል መንግስታት የበጀት ድጋፍና 14 ቢሊዮን ብር ለክልሎች ዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል ይሆናል ተብሏል። ለበጀቱ የሚያስፈልገው ጠቅላላ ገቢም ከሀገር ውስጥ የገቢ ምንጮች እንዲሁም የውጭ እርዳታን ጨምሮ 1.8 ትሪሊዮን ብር እንደሚሆንም ተገምቷል። ከነዚህም ውስጥ 1.5 ትሪሊዮን ብር ወይም 82 በመቶ ከታክስ ገቢ፣ 120.4 ቢሊዮን ብር ታክስ ካልሆኑ ገቢዎች፣ 83.4 ቢሊዮን ከልማት አጋሮች የቀጥታ በጀት ድጋፍ እንዲሁም 121.6 ቢሊዮን ብር ከፕሮጀክት እርዳታ እንደሚሰበሰብ ታሳቢ ተደርጓል ተብሏል። በአጠቃላይ በ2019 በጀት ዓመት ከሀገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች 1.6 ትሪሊዮን ብር እንደሚሰበሰብ የታቀደ ሲሆን ከአጠቃላይ ገቢ 88.7 በመቶ እንደሚሸፍን ተገልጿል። ቀሪው 11.3 በመቶ ደግሞ ከውጭ እርዳታ እንደሚገኝ ታቅዷል። የቀጣዩ የ2019 በጀት ዓመት የፌዴራል መንግስት የተጣራ የበጀት ጉድለት ብር 308.6 ቢሊዮን ሲሆን ይህንን የበጀት ጉድለት 57 ቢሊዮን ብር ከውጭና 302.9 ቢሊዮን ብር ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ መሆኑን ከምክር ቤቱ ያገኘነው መረጃ ያመለክታል። የኢዜማው ተወዳዳሪ ኢዮብ መሳፍንት በተወዳደሩበት የምርጫ ክልል ከፍተኛ ድምጽ ማግኘታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ።
በሌላ በኩል አንዳንድ የፖለቲካ ፓርቲዎች ጊዜያዊ የምርጫ ውጤቶችን በመያዝ አሸንፈናል በሚል ያልተገባ መግለጫ እያወጡ መሆኑን ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ምሽት በሰጠው መግለጫ የጸደቁ የምርጫ ክልል ውጤቶችን ይፋ አድርጓል። በዚህም መሰረት የኢዜማው መሪ ኢዮብ መሳፍንት ያሸነፉት በአዲስ አበባ ምርጫ ክልል 18 ለሕዝብ ተወካዮች ምክር ቤት መቀመጫ መሆኑ ተገልጿል። ቦርዱ በዚህ መግለጫው ከአዲስ አበባ በተጨማሪ በደቡብ ምዕራብ ኢትዮጵያ፣ በቤንሻንጉል፣ በኦሮሚያ፣ በድሬዳዋ እንዲሁም በኦሮሚያ ክልል ካሉ የምርጫ ክልሎች የመጡና የጸደቁ ውጤቶች ይፋ አድርጓል። በዚህም ከ1139 የምርጫ ክልሎች ውስጥ የ1131 ውጤት ተጠቃሎ ለቦርዱ መድረሱ የተነገረ ሲሆን የሰባቱ ምርጫ ክልሎች ውጤት ግን አልደረሰም ተብሏል። እነዚህ የምርጫ ክልሎች 6ቱ በሶማሌ ክልል፣ አንዱ በአማራ ክልል እንደሚገኝ ተገልጿል። በተጨማሪም በ120 የምርጫ ክልሎች ላይ ቅሬታ መቅረቡንና ቦርዱም እያጣራ መሆኑን የተናገሩት የቦርዱ ሰብሳቢ ሜላተወርቅ ኃይሉ እነዚህ ውጤቶች እስከሚጣሩ ድረስ ጥቅል ውጤቱ አይገለጽም ብለዋል። በሌላ በኩል አንዳንድ የፖለቲካ ፓርቲዎች ጊዜያዊ የምርጫ ውጤቶችን በመያዝ አሸንፈናል የሚል መግለጫ እያወጡ መሆናቸውን ተከትሎም ህብረተሰቡ ትክክለኛውን ውጤት ከምርጫ ቦርድ ብቻ እንዲጠብቅ ቦርዱ አሳስቧል። ውጤት የመደመር እንዲሁም ኦዲት የማድረግ ስራ ከጠዋት እስከ ምሽት እየተሰራ ነው ያሉት የቦርዱ ሰብሳቢ አስታውቀዋል። የኢትዮጵያ ወጣቶች ምክር ቤት ከሩሲያ አቻው ጋር የትብብር ስምምነት ተፈራረመ። ምክር ቤቱ ስምምነቱን የተፈራረመው ኦል ሩሲያን ፐብሊክ ስቴት ሙቭመንት ኦፍ ቺልድረን ኤንድ ዩዝ ሙቭመንት ኦፍ ዘፈርስት የህፃናት እና የወጣቶች የሁሉ ሩሲያ ህዝብ መንግስት ንቅናቄ ጋር ሲሆን ስምምነቱም ዓለም አቀፍ የወጣቶችን ትብብር ለማስፋፋት ትልቅ ምዕራፍ እንደሚከፍት ታምኖበታል ተብሏል። ይህ አጋርነት ኢትዮጵያና ሩሲያ በወጣቶች መሪነት፣ በልማት፣ በትምህርትና በባህል ልውውጥ እንዲሁም በሌሎች መስኮች በዓለም አቀፍ ግንኙነትና በጋራ የወጣት ፕሮግራሞች ላይ በትብብር ለመስራት የሚያስችላቸው ስለመሆኑ ተመልክቷል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ወጣቶች ምክር ቤት ፕሬዝዳንት ፉአድ ገና ባደረጉት ንግግር ላይ እንደገለጹት የወጣቶች ዲፕሎማሲና ዓለም አቀፍ ትብብር ወጣቶችን ለማበረታታትና መጪው ትውልድ ለዓለም አቀፍ ልማት ንቁ አስተዋጽኦ እንዲያደርግ ለማዘጋጀት አበርክቶ የጎላ ነው ብለዋል። የመግባቢያ ስምምነቱ በኢትዮጵያና በሩሲያ መካከል ያለውን የወጣቶች ግንኙነት ለማስፋፋትና በሁለቱ ሀገራት ለሚገኙ ወጣቶች ዘላቂ ዕድል ለመፍጠር እንደሚያግዝ በመድረኩ ላይ መገለጹን ምክር ቤቱ አስታውቋል። የኢትዮጵያ ወጣቶች ምክር ቤት ዓለም አቀፍ ግንኙነቱን በማስፋትና በማጠናከር የኢትዮጵያ ወጣቶች በዓለም መድረክ ላይ ተወክለው ንቁ ተሳትፎ እንዲያደርጉ ያለውን ቁርጠኝነት ማረጋገጡን ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃ ያሳያል። በኮንስትራክሽን ዘርፍ የወጡትን አዋጅ መመሪያዎች ተግባራዊ ማድረግ እንደሚገባ ተገለጸ። የከተማና መሰረተ ልማት ሚኒስቴር የኮንስትራክሽን ዘርፍ ዓለም አቀፍ ተወዳዳሪ እንዲሆን ለማድረግና ለሚነሱ ጥያቄዎችም ምላሽ ለመስጠት የሚያስችል ውይይት ተካሂዷል። በውይይቱ ላይ የተገኙት የከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ዶክተር የትምጌታ አስራት በዘርፉ የወጡትን አዋጆች፣ ደንቦችና መመሪያዎች በማጣራት ተመጋጋቢና ተናባቢ በማድረግ ወጥነቱን አስጠብቆ መሬት በማውረድ ከጥያቄ ባለፈ ተግባራዊ ማድረግ እንደሚገባ ተናግረዋል። ከዚህ ጋር ተያይዞም የኮንስትራክሽን ኢንዱስትሪ የሀገሪቱን የኢኮኖሚ እድገት በማፍጠን የመሰረተ ልማት አውታሮችን በመዘርጋትና ለዜጎች ሰፊ የስራ ዕድል በመፍጠር ረገድ ያለውን ድርሻ ከግምት ውስጥ በማስገባት በዘርፉ የሚከናወኑ የግንባታ ፕሮጀክቶች የሚጠበቅባቸውን ጥራት፣ ደህንነትና ወጪ የመቆጠብ መርህ ተከትለው እንዲከናወኑ ለማድረግ ወጥ የሆነ የቁጥጥር ስርዓት መዘርጋት ያስፈልጋል ተብሏል። የኢንዱስትሪውንም መረጃዎችና ግብአቶች በአንድ ቋት ማግኘት የሚያስችልና የዘርፉ ከ20 እስከ 30 በመቶ የሚሆነውን ችግር የሚፈታ ስርዓት የማስተዋወቅ ስራ እየተሰራ እንደሆነም ገልጸዋል። መረጃው ከከተማና መሰረተ ልማት ሚኒስቴር የተገኘ ነው። አምስተኛው የአፍሪካ የማህበረሰብ ጤና ዓለም አቀፍ ጉባኤ የአፍሪካ የወደፊት አቅጣጫ ለመወሰን ይመክራል ተባለ። አምስተኛው የአፍሪካ የማህበረሰብ ጤና ዓለም አቀፍ ጉባኤ ከህዳር 14 እስከ 18 ቀን 2019 ዓ.ም በአዲስ አበባ ይካሄዳል ተብሏል።
በአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ እና በኢትዮጵያ መንግስት በጋራ የሚሰናዳው ይህ ጉባኤ ጠንካራ የጤና ስርዓት በመገንባትና በውጭ እርዳታ ላይ ያለውን ጥገኝነት በመቀነስ የአፍሪካን የወደፊት አቅጣጫ መወሰን በሚቻልባቸው ሁኔታዎች ላይ ይመክራል ተብሏል። ጉባኤው አመራሮችን፣ የፖሊሲ አውጪዎችን፣ ተመራማሪዎችን፣ የፈጠራ ባለሙያዎችን፣ የሲቪል ማህበራትንና ወጣቶችን በአንድ መድረክ የሚያሰባስብ መሆኑን ኢዜአ ዘግቧል። የማዕከሉ ዋና ዳይሬክተር ዶክተር ዣን ካሴያ ዓለም አቀፍ ጉባኤ የአፍሪካ ሀገራትና የአፍሪካ ሲዲሲ ጠንካራ ሉዓላዊ የጤና ስርዓቶችን ለመገንባት ለሚያደርጉት ቀጣይ ትኩረት ወሳኝ አካል መሆኑን ገልጸዋል። ጉባኤው በጤና ዘርፍ የፋይናንስ አቅርቦት ላይ አዲስ ምልከታ እንዲኖራቸውና ስርዓቱን እንዲያሻሽሉ ምቹ ሁኔታ እንደሚፈጥርም አመልክተዋል። ይህም የአፍሪካ የጤና ደህንነት ስርዓት በአፍሪካውያን ባለቤትነት የፈጠራ አቅምና አጋርነት የመምራት ራዕይን እውን ለማድረግ እንደሚያስችል ተናግረዋል። የመጀመሪያው ዓለም አቀፍ የምርምር ኮንፈረንስ እና የቴክኖሎጂ ውድድር በአድዋ ድል መታሰቢያ ተከፈተ። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት የምርምር ጉባኤና የቴክኖሎጂ ውድድር ዓላማው ወጣት ተመራማሪዎችና የቴክኖሎጂ ባለሙያዎች አዳዲስ የፈጠራ ስራዎቻቸውን እንዲያስተዋውቁ እድል መፍጠር መሆኑም ተመልክቷል። እንዲሁም መድረኩ ከሀገር ውስጥና ከውጭ ሀገር የመጡ ምሁራን፣ ተመራማሪዎችና ባለሀብቶች የሚገናኙበትና ልምድ የሚለዋወጡበት ነው ተብሏል። በኮንፈረንሱ ከ16 ሀገራት የተውጣጡ ተመራማሪዎች፣ የቴክኖሎጂ ባለሙያዎችና የፈጠራ ባለቤቶች ይሳተፋሉ። በተጨማሪም በምርምርና በቴክኖሎጂ ዘርፍ አዳዲስ ግኝቶች እንደሚቀርቡና የልምድ ልውውጥ እንደሚደረግ የስፑትኒክ ኢትዮጵያ መረጃ ያሳያል። ጉባኤው ከሰኔ 5 እስከ 7 ቀን 2018 ዓ.ም ድረስ ይቆያል ተብሏል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የክረምት ስልጠና መርሃ ግብር ማዘጋጀቱን አስታወቀ። ኢንስቲትዩቱ ባወጣው መግለጫ ስልጠናውን ያዘጋጀው ከአንደኛ እስከ 12ኛ ክፍል ላሉ ተማሪዎች ሲሆን ስልጠናውን ለመውሰድ ፈቃደኛ የሆኑ ተማሪዎች እስከ ሰኔ 30 2018 ዓ.ም ድረስ መመዝገብ የሚችሉ መሆኑን ገልጿል። የክረምቱ ስልጠና የሰው ሰራሽ አስተውሎት መሰረታዊያን በፕሮግራሚንግ፣ በማሽን ለርኒንግ፣ በሮቦቲክ እና አይኦቲ ዳታ ሳይንስ እንዲሁም በሌሎች የሰው ሰራሽ አስተውሎት ቴክኖሎጂ ዘርፎች ላይ እንደሚያተኩር ታውቋል። የእብድ ውሻ በሽታ መከላከያ ክትባት ዘመቻ በይፋ ተጀመረ። ይህ የመጀመሪያው ዙር የእብድ ውሻ በሽታ መከላከያ ክትባት ዘመቻ በአዲስ አበባ ከተማ አስተዳደር እንዲሁም ከኦሮሚያ ክልል በሸገር ከተማ አስተዳደር፣ በአዳማ፣ በቢሾፍቱና በሞጆ ከተሞች የሚካሄድ ሲሆን በዚህ ዙር 150,000 ውሾች በነፃ ይከተባሉ ተብሏል። የዘመቻው ዓላማም በእብድ ውሻ በሽታ መተላለፊያ መከላከያና መቆጣጠሪያ መንገዶች ላይ ለማህበረሰቡ ግንዛቤ በመፍጠር በበሽታው ምክንያት የሚመጣውን ማህበራዊና ኢኮኖሚያዊ ጉዳት መቀነስ ነው ተብሏል። የክትባቱ ዘመቻ መርሃ ግብር የግብርና ሚኒስቴር አመራሮች በተገኙበት በይፋ የተጀመረ ሲሆን ከፍተኛ ጥራት ያላቸው የእንስሳት ሕክምና ክትባቶችን ጨምሮ ተንቀሳቃሽና ቋሚ የክትባት ማዕከላት ተቋቁመዋል። የእብድ ውሻ በሽታ በንክሻ፣ በንክኪ፣ በምራቅና በቡጨራ ስለሚተላለፍ ህዝቡ ይህንን አውቆ ጥንቃቄ እንዲያደርግ እንዲሁም ውሾችን በጊዜ በማስከተብ ንጽህናቸውን በመጠበቅና በአግባቡ በመያዝ በሽታውን መከላከል ይጠበቅበታል። የመጀመሪያ ዙር የእብድ ውሻ በሽታ መከላከያ ክትባት ዘመቻ ከሰኔ 4 እስከ 12 2018 የሚካሄድ ሲሆን ዘመቻው በቀሩት ክልሎችና በድሬዳዋ ከተማ አስተዳደር በቀጣዮቹ ዙሮች እንደሚካሄድ ከግብርና ሚኒስቴር ያገኘነው መረጃ ያሳያል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ፓኪስታን በዓለም አቀፍ የገንዘብ ድርጅት የብድር ጫና ምክንያት ከፍተኛ በጀት ይፋ ልታደርግ ነው ተባለ። በሀገሪቱ የምግብና የነዳጅ ዋጋ የጨመረ ሲሆን መንግስትም ወጪዎችን ለመቀነስ ትዕዛዝ አስተላልፏል። ዮሐንስ ተስፋ ተጨማሪ ያለው
የፓኪስታን መንግስት በአጠቃላይ 61 ቢሊዮን ዶላር ወደ 17.1 ትሪሊዮን የፓኪስታን ሩፒ የሚገመት በጀት ይፋ ለማድረግ ተዘጋጅቷል ተብሏል። በአሁኑ ወቅት ሀገሪቱ በዓለም አቀፍ የገንዘብ ድርጅት 7 ቢሊዮን ዶላር ከሚገመተው የተራዘመ ብድር ድጋፍ ውስጥ የምትገኝ መሆኑ የሚታወቅ ሲሆን የዚህ ስምምነት ቅድመ ሁኔታዎች መንግስት ለህዝቡ የሚያደርጋቸውን ማናቸውን መሰረታዊ ድጎማዎች እንዲያቆም የሚያስገድዱ ናቸው። ይህ ደግሞ በምግብና መሰረታዊ ቁሳቁሶች ላይ ከፍተኛ ዋጋ ጭማሪ እንዲፈጠር ምክንያት ሆኗል። ፓኪስታን በዋናነት በግብርና ዘርፍ ላይ የተመሰረተ ኢኮኖሚ ያላት ሀገር ናት። በመካከለኛው ምስራቅ በተለይም በቅርቡ በተቀሰቀሰው ቀጠናዊ ጦርነት ሳቢያ የተፈጠረው ግጭት የነዳጅ በተለይም የጋዝ ዋጋ በእጅጉ እንዲንር አድርጓል። ይህም ተራው የፓኪስታን ህዝብ ለመሰረታዊ ሸቀጦች እጅግ ከፍተኛ ዋጋ እንዲያወጣ በማስገደድ የዕለት ተዕለት ህይወቱን እየፈተነው ይገኛል። ተራው ህዝብ በከፍተኛ የዋጋ ንረት ምክንያት ህይወቱን ለመምራት በከፍተኛ ሁኔታ እየታገለ ነው። የነዳጅ ዋጋ ያለማቋረጥ መጨመሩ የመሰረታዊ ቁሳቁሶችና የአገልግሎት ዋጋዎችን ይበልጥ እያናረው ይገኛል። ለብዙ ቤተሰቦች የዕለት ጉርስ ማግኘት ከቀን ወደ ቀን እጅግ አስቸጋሪ እየሆነ መጥቷል። በተጨማሪም የፓኪስታን መንግስት በነጋዴዎችና በግል የንግድ ተቋማት ላይ ቋሚ የግብር ተመን ለመጣል አቅዷል። ይህ ውሳኔ ግን ከንግዱ ማህበረሰብ ጠንካራ ተቃውሞ እንደሚገጥመው ይጠበቃል። የሚጣለውን ግብር አለመክፈል እስከ እስራት የሚያደርስ ቅጣት የሚያስከትል በመሆኑም በንግዱ ዘርፍ ከፍተኛ ስጋትና አለመረጋጋት ፈጥሯል። መንግስት በተራው ዜጋ ላይ የተደራረበውን ጫና የሚቀንሱና ለሁሉም ሰው የበለጸገ ዕድል የሚፈጥሩ ፍትሐዊና ተመጣጣኝ ግብር ፖሊሲዎችን ማስተዋወቅ ነበረበት። ዛሬ ግን በሚሊዮን የሚቆጠሩ ፓኪስታናውያን በከፍተኛ ዋጋ ጭማሪ በኤሌክትሪክና ውሃ ፍጆታ ሂሳቦች መናር እንዲሁም ገበያቸው በከፍተኛ ሁኔታ በማሽቆልቆሉ ሳቢያ እየተሰቃዩ ይገኛሉ። የፓኪስታን መንግስት ምንም እንኳን 61 ቢሊዮን ዶላር በጀት ይፋ አድርጎ የ4.5 በመቶ የኢኮኖሚ እድገት ለማስመዝገብ ግብ ቢይዝም እንደ አይኤምኤፍ ያሉ ተቋማት ግን እድገቱን ከ3.5 በመቶ እስከ 4.1 በመቶ አካባቢ እንደሚሆን ገምተዋል። የኢኮኖሚ ባለሙያዎች ግን ይህንን ግብ ማሳካት እጅግ አቀበትና ከባድ ስራ እንደሚሆን ይናገራሉ። ፓኪስታን በተከታታይ የመጡ መንግስታት የገቡትን ቃል ባለመፈጸማቸው ምክንያት በተፈጠረ የኢኮኖሚ ቀውስ ውስጥ እየዳከረች ትገኛለች። አሁን ላይ ህዝቡ ለነዳጅ ብቻ ሳይሆን ለመሰረታዊ የምግብ ሸቀጦች ጭምር ከፍተኛ ዋጋ እየከፈለ ይገኛል። የኢኮኖሚ ባለሙያዎች ይህ አዲስ በጀት በተለይም በመካከለኛው ደረጃ በሚገኘው የህብረተሰብ ክፍልና በህጋዊ የንግድ ተቋማት ላይ ከፍተኛ የግብር ጫና የሚጭን በመሆኑ በሀገሪቱ ዜጎች ላይ አስገዳጅና ጨኳኝ በጀት ነው ሲሉ በማስጠንቀቅ ላይ ናቸው። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ቆይታ ያደረኩት እኔ ገነሰዘው ነበርኩ። ከቀሪ የኢሳት መሰናዶዎች ጋር ሰናይ ጊዜ